ኩኩሻ ምን ትሰራለሽ? ኩኩሻ በመታምኙ ለምንሽ ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ ገላታለሁ። ኩኩሻ እንዴት አባሽ ብትደፍሪ ነው እዚህ ድረስ የመጣሽው? ትወጣለች። ልትወጣ ነው። ትወጣ። አሁን ትወጣ። እሺ አሁን ማትወጣ ከሆነ በዚህ ቢላዋ ነው የምተለትላት። ኩኩሻ እኔን ስሚኝ። ትወጣለች። በቃ እኮ አስወጫት። ዛሬ ተረትላታለሁ። የምሬን ነው የምልሽ። ዛሬ ገላታለሁ። እሺ ትወጣለች አልኩሽ እኮ። ይኸውልሽ አሁን ማትወጪ ከሆነ ማለት ነው በዚህ ቢላዋ ጭንቅላትሽን ድረስላሳ ነው የምከፍትልሽ። እሺ ይዘሻት ትወጫለሽ። አዎ ትወጣለች። ይዘሻት ውጪ እኮ ትወጣለች። ስሚኝ፣ እኔን ስሚኝ። ቆይ ይኸውልሽ እዚህ የሚመጡት እንግዶች እኮ እኔም እሷም ልናያቸው አንፈልግም። አንቺ ሂጂ፣ እኛ ቀስ ብለን በጓሮ በር እንወጣለን። ይኸውልሽ ትሰሚኛለሽ? ከዚያ አስወጣታለሁ እያልሽው እየዋሸሽኝ ከሆነ ግን ማለት ነው ወይ ገላታለሁ ወይ ደግሞ ሁሉንም ነገር አፍረጥጬ እናገራለሁ። ሀብል ኩኩሻ ደግሞ እዚህ ምን ታደርጋለች? ወይዘሮ ሀና መቼም አንደኛዋ ልጄ እሷ ናት አትይም አይደል እንዴ? ትተዋወቃላችሁ እንዴ? አዎ እንተዋወቃለን። አጋጣሚ በጣም ይገርማል። ከሀብል ጋር አንድ ሰፈር ነበር ያደግነው። ያው ጎረቤታሞች ነበር። እውነትና ንጋት ያደር ይጠራል እንዲሉ ኩኩሻ እውነቱን አፈራርጣ ለወይዘሮ ሀና ተናግረዋለች። ወይዘሮ ሀና ይህንን እውነት አውቃ አሁን ላይ ለኩኩሻ ያላት አመለካከት ለየት ያለ ሆኗል። ታዲያ እቤቷ ተመልሳ ልትመጣ የፈለገችው ወይዘሮ መነን ተመልሳ መታለች። ተመልሳ መጣ ግን ልክ እንደ ውሻ ከቤቴ ውጭልኝ የሚል የመጨረሻ የወይዘሮ ሀና ማስጠንቀቂያ ነበር። ይህንን የሰማችው ወይዘሮ መነን እጅግ በጣም ተደናግጣለች። ገንዘብ በእጄ አፍሼ እስከፈለኩት ድረስ ተጠቀማለሁ ብላ ያሰበችው መነን ሳታስበው ውጭልኝ እስከ መባል ደርሳለች። ሰላም የትንሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ሀብል ድራማ ክፍል 29 ይሽላል ቀርብ ያለው ተከታተሉም። ቪዲዮውን በላይክ ጀምሩት። ባለፈው ክፍል እንግዲህ እንደምታስታውሱት ወይዘሮ ሀና እነዝራን ደግሳ ጠርጣቸው ነበር። ታዲያ ይህንን የሰማችው ወይዘሮ መነን ከዛ ቤት እንዴት አድርጋ ማምለጥ እንዳለባት እየተዘጋጀች በነበረችበት ቅጽበት ነበር አጸደ ድንገት መታ እርብሽብሽ ያደረገቻቸው። ታዲያ አጸደ መምጠጧን ኩኩሻ አልሰማችም ነበር። ወደ ክላስ ወይዘሮ መነን አነሳስታ ይዛት ስትሄድ ክላስ ውስጥ እንዳለች ኩኩሻ ስትሰማ ቢላዋውን ይዛ ከተፍ ብላለች። ታዲያ እያስፈራራቻትም ከዚህ ቤት ትንሽ ደቂቃ ከቆየች ሁሉን ነገር ፍርጥርጥ አድርጌ ለወይዘሮ ሀና ነግራትና የመጨረሻ ይሆናል ሁላችንም ወጥተን ለእስር ቤት እንዳረጋለን፣ ያለበለዛ ይችን አጸደ የምትባል ሴት ከዚህ ያውጭልኝ ብላ ከባድ ማስጠንቀቂያ ትሰጣታለች። መነንም ማድረግ ያለባትን ነገር ግራ ተጋብታም ቢሆን እንደምንም ወስና አጸደን ከዛ ቤት ማውጣት ነበረባትና ይዛት ትወጣለች። እንዲህም ብላ ወይዘሮ ሀናን ታስፈቅዳታለች። ወይዘሮ ሀና እባክሽን የአጸደ ወንድም ዛሬ ይቅርታ ሊጠይቃት አምጫት አለኝ፣ አብሬያት ልሂድ ወይ ትላታለች። ወይዘሮ ሀና እውነታዋን እንኳን እያወቀች በውስጧ ምቅ አድርጋ ቻል አድርጋ ያዝ አድርጋ እንድትሄድ ትፈቅድላታለች። ነገር ግን ደግሞ አንድ እውነት ተረድታለች። ወይዘሮ መነን ከነዝራ ልትሸሽ የፈለገች እንደሆነች በደንብ ተረድታለች። ወይዘሮ ሀና ምግቦቿን ሰራርታ ሁሉን ነገር ከጨረሰች በኋላ የእንግዶቿን መጠባበቅ ጀምራለች። እንግዶቿም ሽር ጉድ እያሉ ለባብሰው አምሮባቸው ይመጣሉ። ሲመጡ ግን ያልጠበቁት ነገር ነው የተፈጠረው። ምክንያቱም እዝራ እዛ ቤት ውስጥ ያወቃት ኩኩሻን ነው። ኩኩሻ ጋር ደግሞ ወይዘሮ ሀና ምን አገናኛት የሚል ጥያቄ ተፈጥሮበታል። ወደ ውስጥ ሲገቡ ኩኩሻን ፊት ለፊት ያገኟታል። ኩኩሻ እውነትና ንጋት እያደር ይጠራ እንዲሉ መርበትበት ትጀምራለች። በዚህ ሰዓት ታዲያ ስትተዋወቃት ሀብል ብላ ስተዋወቀቻት። እህቷ የሆነችው ትንሿም እንዴት ነው ሀብል፣ እሷም ስሟ ሀብል ነው ወይ ብላ ትጠይቃለች። አዎ ሀብል ነው እያለችም ለመመለስ የተቸገረች ትመስላለች። ኩኩሻ አሁን ላይ የምትሆነው ግራ ገብቷታል። እውነቱ የወጣ እንደሆነ ወይዘሮ ሀና አውጥታ ትጥለኛለች፣ የእናትነትን ፍቅር ያየውባት ሴት ናት ብላ ውስጧ በጭንቀት ተውጧል። ወይዘሮ ሀና ግን እውነታውን ብትነግራት ይህን እንደማታደርግ ኩኩሻ ብታቅ መልካም ነበር። ኩኩሻ ግን ከዚህ ይልቅ የወይዘሮ መነንን ምክር ሰምታ ወደ አልሆነ አዘቅት ውስጥ እየገባች ነው። ታዲያ ትንሽ ከተዋወቁና ቁጭ ብለው ጨዋታቸውን ከጀመሩ መብላት መጠጣታቸውንም ጨርሰው ሀብል ወደ ሽንት ቤት መሄድ ትፈልጋለች። ወደ ሽንት ቤት ሊሄድ ስትልም ህፃኗ ልጅ ይዛት ልትሄድ ስትል ኩኩሻ እኔ ይዤሽ እሄዳለሁ ብላ ወደ ሽንት ቤት ይዛት ትሄዳለች። ነገር ግን ሽንት ቤት ውስዳ አንቺ ግን ሀብል የሚባለውን ስም እንዴት ካላጣሽው ስም ብላ ሀብል ትጠይቃታለች። ኩኩሻ የምትመልሰው ግራ ቢገባት ተጨነቀችና እንዲህም ትላታለች። እኔ ድሮ ሀብል
ነበረ ስሜ። ይህንን ድርጊት ደግሞ ይህንን ያደረገችው መነን ነች። መነን ይህን ነገር አድርጋ ከዚህ ቤተኛ ጋር አብራን እየኖረች እንደሆነ ልነግርሽ እፈልጋለሁ። እኔ ይሄ ፍላጎት አልነበረኝም ነበር፣ ነገር ግን ደግሞ እኔ ነኝ ያሳደግኳት ብላም ከእናቴ የምትፈልገው ገንዘብ ስላለ ብቻ መታከኛ ጋር እየኖረች ነው ትላታለች። ሀብል ግራ ተጋብታለች። አንድ እውነት የተደበቀ ያለ መስሏታል። ብቻ ግን ይህንን ሚስጥር አደራሽን ለወይዘሮ ሀና እንዳትናገሪ ብላ ኩኩሻ ሀብልና ታስጠነቅቃታለች። ሀብልም ፍቃዷን እሺ ብላ ሽንት ቤቷን ጨርሳ ወደ ውጭ ትወጣለች። ነገር ግን ኩኩሻ አይምሮ ይጨነቃል። የውስጥ ሰላም ማጣትና አለመረጋጋት፣ የአይምሮ ጥያቄ፣ አፍ ገንዘብ ይፈልጋል፣ አይምሮ ደግሞ እውነትን ይፈልጋልና ሀብል ይህንን ነገር ስላወቀች ብቻ እናትዋን የቀማቻት የመሰለቻት ኩኩሻ በጭንቀት ተውጣለች። የዝችን ልጅ እውነት ሰርቄ በልቼ ከዛ ደግሞ አለፍ ሲል እያፌዝኩባትና እያሾፍኩባት ያለው ሴት ነኝ እያለች ከራሷ ጋርም ጸብ ጀምራለች። በሌላ በኩል እንግዲህ አጸደና መነን መጠጥ ጠጥተው ሁሉንም ነገር መርሳት ፈልገዋል። ነገር ግን ደግሞ ሊረሱት አልቻሉም። ታዲያ እየተጨዋወቱ እየተጎነጩ ነገ ወይዘሮ ሀና ያወቀች እንደሆነ ምን ይደርስብናል የሚለውንም በጭንቀት ከራስ በርሳቸው እያወሩ የሆነ ክላስ ይዘው ያድራሉ። ወይዘሮ ሀናም እንግዶቿን ሸኝታ ቆይ ግን ለምንድን ነው እንደዛ የተረበስሽው? ሁሉም ተረብሸዋል ትላታለች። ምንም ዝም ብዬ ነው ስለማቃት አብረን አንድ አካባቢ ስላደግን ነው ብላ አለባብሳ ወደ መኝታ ክፍሏ ትሄዳለች። መኝታ ክፍል ገብታ ግን እውነት እያስለቀሳት ነበር። አንድ እውነት በአእምሯ እየተመላለሰ ለምንድን ነው የሀብልን እናት የቀማሻት የሚል ጥያቄ ስታለቅስ ቆይታ በሩ ድንገት ሲንኳኳ ይግቡ ትላለች። ከፍታ የገባችው ወይዘሮ ሀና ነች። ወይዘሮ ሀና አሁን እውነታውን ተረድታለች። ምክንያቱም የኩኩሻ መደናበር እውነቱን እንድታውቅ እያደረጋት ነው ያለ። ኩኩሻ ዛሬ አንድ አማራጭ አላት፣ እውነቷን መናገር፣ አለበለዚያ ደግሞ ትንሽ የጫፍጫፉን ተናግራ ከዚህ ነገር መገላገል። ለወይዘሮ ሀና እውነታውን ትነግራታለች። ወይዘሮ መነን በደንብ አድርጋ አላሳደገችኝም። እንደምታየኝ እኔ መልካምና ጥሩ ሴት አልነበርኩም። ዱርዬ ሁኜ ያደግኩኝ ሴት ነኝ። ስለዚህ ይሄንን እውነት ደብቃሻለች። ለዛም ነው እናቴ እባክሽን ልጅነቴን አትጠራጠሪኝ ትላታለች። ሕፃኗ ልጅ ተደብቃ እያየቻቸው በእንባ ታጅባ ነበረ። ምክንያቱም እንደ እህት ስለተቀበለቻት ውስጧ በጭንቀት ተሞልቷል። ኩኩሻን ካጣቻት የእህትነት ስሜቱ እልም ብሎ እንደሚጠፋባት እያሰበች ይሄ ነገር እንዳይሆን እየጸለየች ነበር። ወይዘሮ ሀና አንቺን ተረድቼሻለሁ፣ ግን ወይዘሮ መነንን ጠርጥሬ ነበር ብላ አቅፋ ኩኩሻን ታባብላታለች። ኩኩሻም ልቧ ደስ ይለዋል። ግን የዲኤንኤ ምርመራ ውጤቱ የኔ ባይሆን እንኳን አደራሽን አውጥተሽን ላጥኝ ትላታለች። በፍጹም እኔ አውጥቻ አልጥልሽም፣ እንደ ልጅ ተቀብዬሻለሁ ትላታለች። የዚህ ሰዓት ነበር ልቧ አረፍ ያለው። እና ሀብል ወደ ቤታቸው ተመልሰው ውጥንቅጥ ሆኖባታል። ሀብል እጅግ ልቧ ተጨንቋል። ምክንያቱም የወይዘሮ ሀና ነገር እያስጨነቃት ነው። ወይዘሮ ሀናን ሁል ጊዜ በህልሟ ታያታለች። እንደገናም ደግሞ እናቴ ናት ብላ ስለምታስብ በጭንቀት ስለተዋጠች አሁን ላይ ለምን ኩኩሻ እዛ ቤት ሀብል ነኝ ብላ ገባች የሚል ጥያቄ እየተመላለሰ አስቸግሯታል። እዝራ በሀሳብ ውስጥ መዋጧን ተመልክቶ ቆይ ምን እየሆንሽ ነው? እባክሽን ተረጋጊ ብሎ ሊያረጋጋት ቢሞክርም ነገር ግን ሀብል ልትረጋጋ ፈቃደኛ አልሆነችም። ልብ ይናገራል እንዲሉ ለሀብል ልቧ እየነገራት ነው። እዝራ ያለው አማራጭ ይህንን ነገር የምታውቀው ወይዘሮ መነን እንደሆነች ሲሰማ ግዴታ ወደ ወይዘሮ መነን አምርቶ እውነታውን ማወቅ ነው የፈለገው። ወይዘሮ መነንና አጸደ መጠጣቸውን እየተጎነጩ ሌላ አዲስ ሴራና ተንኮል እየጠነጠኑ ይገኛሉ። ከነዝራ ቤት አዲስ ሰራተኛ የሚያስገቡት የሀብልን እናት ሆና የምትተውን ሴት ሊያስገቡ አስበዋል። ይህንን ደግሞ ሴራ የምታቀነባብረው ወይዘሪት አጸደ ናት። አጸደ ይህንን ድርጊቷን ለመነን እየነገረቻት ድንገት እዝራ ይደርሳል። እዝራ ግን የሄደው መነንን ለማግኘት እንጂ ይህንን ጉድ ሰማለሁ ብሎ አልነበረም። አጸደ እያወራች ያለችውን ነገር በእዝራ ጆሮ ውስጥ ገብቶ ይሆን ወይንስ ዝም ብሎ ድንገት ነው የደረሰው የሚለውን አብረን የምናይ ይሆናል። ወይዘሮ መነንስ ለገንዘብ ስትል እውነታውን ተናግራ ከእዝራ የምትፈልገውን ገንዘብ ጠይቃ የሀብል እናት ወይዘሮ ሀና እንደሆነች ትናገር ይሆን ወይንስ ምን ይሆን? ምክንያቱም ለኩኩሻ አሁን ላይ ያላት አመለካከት ወይዘሮ መነን ወደ ሌላ ጥላቻ አምርቷል። እሷ እዛ ቤት ተቀምጣ እኔን አስወጥታ እንዴት ትኖራለች? ይሄ በፍጹም አይሆንም እያለችም እየዛተች ነበር። በቀጣይ ክፍሉ ምን እንደሚፈጠር እስኪ እናንተ ምልከታችሁን ኮሜንት ላይ አስቀምጡልኝ። የእኔ ምልከታ ግን የሚመስለኝ ወይዘሮ መነን ሌላ አዲስ ነገር ፈጥራ ኩኩሻን ከጨዋታ ውጭ ልታረጋት ትችላለች ብዬ ነው የማስበው። እንግዲህ እስከዛው ጤና ይስጥልኝ።